ማንን አመስግኑ? አንተ ነው የጨርቀው ሳሩላ አንተ አዲስ ነው ና አይልም እግዚአብሔር። ሰውን ለመውደድ መነሻም አለው መድረሻም አለው። ለምሳሌ ወንዶች ሴቶችን ሲወዱ ወይ መልኳን ወይ ደመወዟን ወይ ብሯን ወይ ደግሞ ቤቷን አይተው ነው የምትወዳት። ስለምን ተረስታት ወዳት ነፍሴ እግዚአብሔርን ታከብረዋለች። ነፍሴ እግዚአብሔርን አምላኳን መድኃኒቷን ልጇን የድንግልና ጡቶቿን ያጠባችው በድንግልና ዓይኗ የታየው በድንግልና ክንዷ የታቀፈው በድንግልና እግሯ ይዛው የተንከራተተችው በድንግልና ጀርባ ያዘለችው ዘይነብድ በኪሩ የእግዚአብሔር እግዚአብሔር። ስለዚህ በቤተልሔም ተወለደ። ከማን? ከድንግል ማርያም ስለተወለደ በቤተልሔም ስለተወለደ በቤተልሔም ስላደገ በቤተልሔም ስለተጠመቀ በቤተልሔም ስላስተማረ በቤተልሔም ስለተተከለ በዛው በኢየሩሳሌም ማለት ነው። በኢየሩሳሌም ተሰቅሎ በጎልጎታ ስለተቀበረ በዚያው ስለተነሳ በዚያው ስላረገ ኢየሩሳሌም መድኃኒዓለም ታመሰግነዋለች። ክብርና ምስጋና ለመድኃኒዓለም። አንደኛው ዶግማ ማለት ነው። ዶግማ አባቶቻችን ዛሬም ትናንትናም ዛሬ አንገታቸውን ለሰይፍ ጀርባቸውን ለግርፋት የሚሰጡበት በፈላ ውሃ የሚገቡበት በነደደ እሳት የአናብስትን መንጋጋ ሳይሳቀቁ እያለፉበት ያለው ቤተክርስቲያንን እየነደደችለት ያለው ዶግማ ቅድመ ዘመናት ሕዝብ ባልነበረበት መሪ፣ ተማሪ ባልነበረበት አስተማሪ፣ ተገዥ ባልነበረበት ገዥ፣ ተመጋቢ ባልነበረበት ዘመን መጋቢ የሆነውን አምላክ ስትወልደው እምታለብሰው አጣ። በረሶን የተባለ ቅጠል አለበሰችው። ለእኛ ሲል በረት ተወልዶ ለእኛ ሲል ቀዝቃዛ ውስጥ ገብቶ ለእኛ ሲል በአህያ ተጭኖ ለእኛ ሲል በረሃ ለበረሃ ተንከራቶ ለእኛ ሲል መስቀል ተሸክሞ ቀራንዮ ወጥቶ ለእኛ ሲል በመስቀል ላይ ተሰቅሎ ለእኛ ሲል በሚስማር ተወግቶ ለእኛ ሲል ጎኑ ተወግቶ ለእኛ ሲል መራራ ጠጥቶ ለእኛ ሲል መጣው ለብሶ ነፍሱን ሰጥቶ እኔና እናንተ ከሲኦል ወደ ገነት ከባርነት ወደ ነፃነት ከዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ዓመተ ሥጋዌ የለወጠ አምላክ በማኅፀን ያለው በማኅፀን ላለው በኤልሳቤጥ ያለው በድንግል ማርያም ላለው በኤልሳቤጥ ማኅፀን ያለው ሕፃን በድንግል ማርያም ላለው ሕፃን ፍጡሩ ለፈጣሪው አዎ ለአምላኩ የአምልኮ ስግደት ለድንግል ማርያም የጸጋ ስግደት በማኅፀን ያለው በማኅፀን ላለው ሰገደ። እነሆ በኢየሩሳሌም በዓለም ያስተማረው በቀራንዮ በሁለት ዓሣ ቢያጠግባቸው በሁለት ወንበዴ መካከል ሰቅለው በአምስት እንጀራ ቢመግባቸው በአምስት ምስማር ወግተው ቀራንዮ ላይ መገለጡ መዳሰሱ መታየቱ ዘመነ አስተርእዮ ነውና በዚህ ተጠናቀቀ። ተሴብሖ ኢየሩሳሌም ለእግዚአብሔር ወሰብሕዮ ለአምላክኪ ጽዮን እስመ አጽንዐ መናስብሐቲኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን ቆሞስ መልአከ ስብሐት አባ ገብረ ሥላሴ በአዲስ አበባ ሀገረ ስብከት የማኅደረ ስብሐት ቅድስት ልደታና መድኃኔዓለም ቤተ ክርስቲያን አብያተ ክርስቲያናት ዋና አስተዳዳሪ፣ የስብከተ ወንጌል መምህራን፣ ዘማሪያን በዛሬው ዕለት ቅዱስ ጋብቻችሁን በቅዱስ ቦታ ያደረጋችሁ የፈጸማችሁ ሙሽሮች፣ እንዲሁም ሌሎቹ ተከታዮች አባቶቻችን፣ እናቶቻችን፣ ወጣቶችና እንዲሁም ሕፃናት ሁላችሁን እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ጨለማውን ወስዶ በብርሃን ትናንትን ወስዶ ዛሬ አለማመንን ወስዶ ማመንን ርቀትን ወስዶ መቅረብን ውድቀትን ወስዶ ሰንበቴ ቅድስት ታይረፍኩ ሁሉ ግብሬ እግዚአብሔር በዚች በዕለተ ሰንበት እግዚአብሔር እንድንሰማ ትከሻን ይዞ ከሚያስቀር የዲያብሎስ አሰራር ሁላችሁም ረግታችሁ ሁሉንም ነገር ወደ ኋላ አድርጋችሁ
በእግዚአብሔር ፊት እንድትገኙ እንድንገኝ የረዳን አምላክ የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። እስኪ አመስግኑት እግዚአብሔር ስለሰበሰበን። የዕለተ ሰንበት አገልግሎት እንደምናውቀው ሰፊ አገልግሎት አይደለም፣ አጭር አገልግሎት ነው። ረዥሙን አገልግሎት በረቡዕ ልዩ ጉባኤ ሁል ጊዜ እንማማራለን በዚያ አውደ ምሕረት ላይ እና ዛሬ ደግሞ የዕለተ ሰንበት አጠር ያለ አገልግሎት እንማማራለን። ቅድም እንዳልኳችሁ ግን እስኪ ሀገራችንን መድኃኔዓለም ያረጋጋልን፣ እኛንም ያረጋጋል እግዚአብሔር። እንግዲህ የዛሬው አስተምሯችን የዛሬውን የዕለቱን አገልግሎት አጠር ባለ ሰዓት እንገለገላለን። አሁን ያለንበት ዘመን ነገረ ማርያም፣ ነገረ ቅዱሳን፣ ነገረ እግዚአብሔር ወይም ነገረ ክርስቶስ የሚታተትበት የሚተረጎምበት የሚነገርበት ሰዓት ነው። በቅዳሴው መካከል ዲያቆኑ መስቀል ይዞ ትሴብሖ ኢየሩሳሌም ለእግዚአብሔር አለ። ኢየሩሳሌም ሀገር ናት። ኢየሩሳሌም ከተማ ናት። ተግነዋለች ይችላል። ሌላም ይላል ኢትዮጵያ ተበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያ እጆቿን እስኪ ተናገሩ፣ ወደ ማን ትዘረጋለች? ወደ እግዚአብሔር ትዘረጋለች ይላል። ኢትዮጵያ ማለት ሀገር ናት። በስመ ኀዳሪ ይፄዋነ ባሕሪ፣ በቤቱ ሕዝቡ በውስጡ ያለው በአባት ቤተሰብ በሀገር ሕዝብ በቤተ ክርስቲያን በማኅበረ ስብሐት ልደታ ሲባል በዚህ ውስጥ ስንት ምዕመናን ስንት አገልጋዮች እንዳሉ እዛ ውስጥ ማየት መቻል። ኢትዮጵያ እጆቿን ትዘረጋለች ሲል የኢትዮጵያ ምዕመናን ማለት ነው። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ እጆቻቸውን የሚዘረጉት የመጀመሪያው ስብሐተ እግዚአብሔር መንፈሳዊ ማዕድ በመቅደሱ ቅዳሴው በቅዱሱ ሰዓታቱ በቅዱሱ ቁርባኑ በማሕሌቱ ቃለ እግዚአብሔሩ ይህንን ከሕዝቤ ላይ እናታጠፋ ስትል ሀገር ሕዝቡ ደግሞ ይህ እንዳይጠፋበት ይለምናል ማለት ነው። ሌላኛው በዝናብ አብቅለን በፀሐይ አብስለን ይህን ሕዝብ መግበን የሚል ጸሎት ነው ማለት ነው። እግዚአብሔር ሰው ላይታመንም ሊታመንም ይችላል። እግዚአብሔር ግን ታማኝ አምላክ ስለሆነ በዝናብ አብቅሎ በፀሐይ አብስሎ እኛን ይመግበናል። ክብርና ምስጋና ለመድኃኔዓለም ነው። እግዚአብሔር ስለሆነ ስለዚህ ምን ይላል? ትሴብሖ ኢየሩሳሌም ለእግዚአብሔር። ኢየሩሳሌም ማለት በኢየሩሳሌም በከተማው በገጠሩ በውስጥም በውጭም ያለ ለምሳሌ በመቅደሱ ካህናቱ በቅድስቱም አገልጋዮቹ በማሕሌቱ በውጭም ያለው በሙሉ ማንን ያመሰግናል? በገጠሩም ያለው እግዚአብሔርን ያመሰግናል ማለት ነው። ልበ አምላክ ዳዊት በሌላ መልኩ ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙር 135 ላይ። ምን ማለት ነው? እስኪ ሁላችሁም ተናገሩ። ለእግዚአብሔር በሉ ምስጋና ምን በሉ አቅርቡ፣ ለእግዚአብሔር ተገዙ፣ እግዚአብሔርን አመስግኑ ይላል። እግዚአብሔርን አመስግኑ ይልና ቸር ነውና ምንድን ነውና ነው አይደለም? ነው አይደለም? ነው። ቸር ነውና፣ ደግ ነውና፣ የዋህ ነውና፣ መሐሪ ነውና፣ ይቅር ባይ ነውና፣ ምሕረቱ የበዛ መዓቱ የራቀ አምላክ ነውና ማንን አመስግኑ? እግዚአብሔርን አመስግኑ ይላል። እግዚአብሔር አንዱን የእንጀራ ልጅ፣ አንዱን ልጅ፣ አንዱን ድሃ፣ አንዱን ሀብታም፣ አንዱን የሩቅ፣ አንዱን የቅርብ አያደርግም። ያደርጋል እንዴ? እግዚአብሔር አያደርግም። አንተ አሮጌ ጨርቅ ለብሰሃል ውጣ፣ አንተ አዲስ ነው ና አይልም እግዚአብሔር፣ አይልም እግዚአብሔር። እየሰማችሁ ነው አይደል? እግዚአብሔር እውነተኛ አምላክ፣ እውነተኛ ንጉሥ። እግዚአብሔር የሚጠላው ቢኖር ሰውን አይጠላም። እግዚአብሔር ኃጢአትን ነው የሚጠላ። እየሰማችሁ ነው አይደል? እኛ ግን ሰውን እንጠላለን አይደል? እንደው ስታዩት ዝም ብላችሁ ምንም ሳያደርጋችሁ የምጠሉ ሰው እኮ ነው። እንደው ምንም ሳታደርግህ መንገድ ላይ የምጠላ ሴት አለች። እሷ ስላየችኝ እንቅፋት መታኝ ትላለች። እሱ ስላየኝ መንገዱ ጠፋብኝ የሚሉ ሴቶች አሉ።
እግዚአብሔር ግን የሚጠላው ኃጢአትን እንጂ የሚጠላው ሰው የለም ነው የምላችሁ። 8 ቢሊዮን ሕዝብ ፈጥሮ ከዛ በላይ ሁሉንም በአንዱ አይኑ የሚያይ መድኃኒዓለም ሲያመስሉት ይምራራል። ሁሉንም አንድ ነገር ልንገራችሁና ወደ ዋናው ስብከት ልግባ። ሰው ሰውን ለመውደድ መነሻም መድረሻም አለ። እውነት ነው አሰለ እየሰማችሁ ነው አይደል? ሰው ሰውን ለመውደድ መነሻም አለው መድረሻም አለው። ለምሳሌ ወንዶች ሴቶችን ሲወዱ ወይ መልኳን ወይ ደመወዟን ወይ ብሯን ወይ ደግሞ ቤቷን አይተው ነው የምትወዳት። ዝም ብለህ አትወዳት። አቶች ሴቷን ወንዱን ለመውደድ መነሻ አላት። አፍንጫው፣ መልኩ፣ ወንዳ ወንድነቱ ወዘተ ብላ ነው የምትወደው። ዝም ብለህ አትወደው። እግዚአብሔር ግን ሰው በመሆናችን ይወደናል። እስኪ አመስግኑት ይናበ ዓለም ያጣችሁ ቢኖር ሰውን መውደድ ነው። ሰው መውደድ ነው ዓለም ያጣችሁ። ስለዚህ ኢየሩሳሌም እግዚአብሔርን ታመሰግነዋለች አለ ልበ አምላክ ዳዊት። ምን ማለት ነው? ኢየሩሳሌም ውስጥ ያሉ ምዕመናን በከተማውም በገጠሩ እግዚአብሔርን ያመሰግናሉ ማለት ነው። ይቀጥልና ወሰብሕዮ ለአምላክኪ ጽዮን፣ ጽዮንን እነሆ አምላኳን እግዚአብሔርን በእልልታ ታመሰግነዋለች ታከብረዋለች ይላል። ሲያመስግኑት እልል በሉና ብላችሁ በእልልታ ንግረዋል። በሌላ መልኩ ዳዊት ብዙ ሕዝብ ያምር የብዎ እልልታ የሚያውቅ ሕዝብ በአምላኩ ፊት እልልታን የሚያቀርብ ያ ብዙ ሕዝብ ነው፣ ደግ ሕዝብ ነው፣ ጥሩ ሕዝብ ነው ይላል። ጽዮን በሶስት ይላል። እነሆ ጽዮን ሲል የመጀመሪያው የዳዊት ከተማ መጠጊያ መጠለያ ማለፊያ የሆነችው በእልልታ እግዚአብሔርን ታመሰግነዋለች ይላል። ይቀጥልና ጽዮን ሲል ታቦተ ጽዮን ጽዮን በዚህ ኃይለኪ ወሚዶሙ ለጸራዊትኪ፣ ጽዮን ሆይ ተነሽ ዳጎንን አመድ አድርጊው፣ ጣዖት ይውደቅ እግዚአብሔር ክብር ግን ይታይ ሲል ነው። ዳጎንን አመድ አድርጋ የእግዚአብሔር ታቦት ግን ክብሯን ገለጠች። ክብርና ምስጋና ለእናታችን ለቅድስት ድንግል ማርያም ነው። ሶስተኛው ጽዮን ሲል ድንግል ማርያም ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ወትቤ ማርያም ይላል። እስኪ ሁላችሁም ተናገሩ ማርያም በሉ። ቅድም ዘማሪ ማርያም ማርያም እያሉ እስኪ ተናገሩ ማርያም በሉ። እንዲህ አለች። እስኪ ተናገሩ ምን አልኳችሁ? ማርያም እንዲህ አለች አለ ሉቃስ። እንዲህ አለች ምንድን ነው? ነፍሴ እግዚአብሔርን ታከብረዋለች። ነፍሴ እግዚአብሔርን አምላኳን መድኃኒቷን ልጇን የድንግልና ጡቶቿን ያጠባችው በድንግልና ዓይኗ የታየው በድንግልና ክንዷ የታቀፈው በድንግልና እግሯ ይዛው የተንከራተተችው በድንግልና ጀርባ ያዘለችው ዘይነብር በኪሩቤል እግዚአብሔር እግዚአብሔር በኪሩቤል ጀርባ የሚቀመጠው አንድም የተቀመጠው መድኃኒዓለም እርሱን ድንግል ማርያም እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች፣ በአምላኬም በመድኃኒቴ ደስተኛ ናት። እስመ ሕማም ዓላመቱ የአገልጋይቱን ዝቅታ ትሕትና ተመልክቶ እርሷን ማደሪያው አድርጓልና እኔን መርጧልና፣ ስለዚህ አምላኬን ነፍሴ ታመሰግነዋለች። እስኪያመስግና ድንግል ማርያም ቀባለ። ስለዚህ የመጀመሪያው ኢየሩሳሌም እግዚአብሔር ታመሰግነዋለች፣ ጽዮን ታመሰግነዋለች ሲል እዚህ ላይ አንድ ነገር እንውሰድ። ኢየሩሳሌም እግዚአብሔርን ያመሰገነችበት ምስጢር ምንድን ነው የሚለው ቅዱስ ያሬድ እንዲህ ይላል። ኢየሩሳሌም ትቤ አለ። ኢየሩሳሌም እንዲህ አለች፣ ተወልደ ንጉሴ አምላኬ፣ አምላኬ ንጉሴ መድኃኒቴ ተወለደ። በቤተልሔም በቤተልሔም ተወለደ። በተድላ መለኮት በደስታ ተወለደ ተወለደ ትላለች። ይቀጥልና ለሴብዋ ራሰማ ገማይበረ ቅዱሳን ቁጥሩ የሚታወቅ ሰው ያመሰግን ለራሱ ባያመሰግንም የሚቀርበን ለራሱ ነው። ነገር ግን አራሰማ ይላል ቁጥራቸው የማይታወቅ እልፍ በእልፍ የሆኑ መላእክት የሚያመሰግኑት አምላክ በቤተልሔም በከብቶች ግልገል ተወለደ። ክብርና ምስጋና ለመድኃኒዓለም። እንዲህ ነው የምትለው ኢየሩሳሌም። ስለዚህ ሰማያዊ አምላክ
ወድቂ ፀሐየ ጽድቅ ይላል ቅዱስ ጋር ዳግም ሰማይ የተባለችው ድንግል ማርያም ናት። ከድንግል ማርያም ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና መሬታዊ የተባለችው ድንግል ማርያም ናት። መሬት ሰማይ ሆነ ማለት ድንግል ማርያም መድኃኔዓለምን ወልዳ ፀሐየ ጽድቅን ወልዳ ተገኘች ማለት ነው። ሰማይ መሬት ሆነ ማለት ደግሞ አዎ ጨለማ የሚገድባት ጊዜ የሚገድባት ፀሐይ በሰማይ ብትገኝ ፀሐይ አዎ ይልቁንም ጨለማ ክረምት በጋ ዘመናት ዓመታት የማይገድባት እውነተኛ ሰማይ የአምላክ እናት የፀሐየ ጽድቅ ድንግል ማርያም እነሆ ተገኘሽ ማለት ነው። የድንግል ማርያም አማላጅነት አይለየን ይህን ነው የሚለው። አዎ ስለዚህ በቤተልሔም ተወለደ። ከማን? ከድንግል ማርያም ስለተወለደ በቤተልሔም ስለተወለደ በቤተልሔም ስላደገ በቤተልሔም ስለተጠመቀ በቤተልሔም ስላስተማረ በቤተልሔም ስለተተከለ በዛው በኢየሩሳሌም ማለት ነው። በኢየሩሳሌም ተሰቅሎ በጎልጎታ ስለተቀበረ በዚያው ስለተነሳ በዚያው ስላረገ ኢየሩሳሌም መድኃኔዓለምን ታመሰግነዋለች። ክብርና ምስጋና ለመድኃኔዓለም። ይህንን ነው የሚለው። አዎ ሊቃውንቱ ሌሊት ተነስተው ድጓውን ተናግረው እኔና እናንተ ከእግዚአብሔር ጋር ያስታረቁበት ቃል እግዚአብሔር ይናገራል። ዲያቆኑ ሲቀጥል እስመ አጽና መናስል ተዋሕትኪ የመጨረሻው ነው። እስመ አጽና እነሆ ደጆችሽን አጽንቷልና የበርሽን መወርወሪያ አጽንቷልና ይላል። መተርጉማን አባቶቻችን በሶስት ምስጢራት ቤተ ክርስቲያን እንደቆመች ይናገራል። ሰባቱ ምስጢራተ ቤተ ክርስቲያን የሚባሉ አሉ። ሰባቱ ምስጢራተ ቤተ ክርስቲያን ውስጥ ላይ ጥምቀት አለ፣ ቁርባን አለ፣ ንስሐ አለ፣ ቀንዲል አለ፣ ክህነት አለ። እዚህ ውስጥ ላይ ሰዎች ስርዓቱን ለማስቀረት ብዙ ያንኳኩ አሉ ከድሮ ጀምሮ። ነገር ግን እንደኔና እንደናንተ ሳይሆን እግዚአብሔር ይህንን ምስጢረ ክህነት ስላጸናው ይህን ሰባቱ ምስጢራተ ቤተ ክርስቲያን እኔና እናንተ በቤተ ክርስቲያን እንድንጠቀም እርሱ ስላጸና ምንም እንኳን የሚያንኳኳው ቢበዛ ባይበሩ ቢበዛ ነፋሱ ቢበዛ ጸንቶ ይኖራል። ይህ ነው እስመ አጽና ጸንቶ ይኖራል። ቆዩ ሰዓታችንን ጠብቁ። ሌላኛው አምስቱ አዕማደ ምስጢር የሚባሉ አሉ። ሁለት ተጨምሮ ነው ሰባት ቢሆኑ እየሰማችሁ ነው አይደለ? እነዚህን ያጸና ማለት ነው። ሌላኛው ሶስቱ ምሰሶች የሚባሉ አሉ። አንደኛው ዶግማ ማለት ነው። ዶግማ አባቶቻችን ዛሬም ትናንትናም ዛሬ አንገታቸውን ለሰይፍ ጀርባቸውን ለግርፋት የሚሰጡበት በፈላ ውሃ የሚገቡበት በነደደ እሳት የአናብስትን መንጋጋ ሳይሳቀቁ እያለፉበት ያለው ቤተ ክርስቲያንን እየነደደችለት ያለው ዶግማ፣ ምዕመናንም እየነደዱለት ያለው ዶግማ፣ አባቶችም እየመሩለት ያለው ዶግማ አንደኛው። ሁለተኛው ቀኖና። ቀኖና በአባቶቻችን በመንፈስ ቅዱስ አስተምሮ ይሻሻላል። በጸሎት በልመና በዚህ ነው። ከምድር ከሜዳ ተነስቶ ቀኖና ማሻሻል አይቻልም። እየሰማችሁ ማለት ነው። ይህንን እንደኛ ሳይሆን እንደ እግዚአብሔር እስመ አጽና ቤተ ክርስቲያን ሆይ እነሆ ቀኖናሽን እግዚአብሔር አጽንቷልና ማዕበሉ ቢነሳ ነፋሱን ቢነስ ነገር ግን ዶግማውን ቀኖናውን በእግዚአብሔር በኩል ጸንቶ ይኖራል። በሰዎች እንከን ቢገጥመው በሰዎች መከራ ቢገጥመው በሰዎች ብዙ ነገር አዎ ቢታይም በእግዚአብሔር ግን ይሄ ዶግማም ቀኖናም ጸንቶ ይኖራል። እስመ አጽና የሚለው ይሄ ነው። መጨረሻው ትውፊትና ስርዓት ነው። አሁን ያለንበት ከታኅሳስ 29 እስከ መጋቢት 2 አብይ ጾም አሁን ዘንድሮ የሚገባው መጋቢት ላይ ነው። ባለው ወደዛ እየሰማችሁ ነው አይደል? እግር መንገዴንም እንግዲህ የካቲት 18 ነነዌ መጋቢት 2 ደግሞ ማነው ማለት ነው? አብይ ጾም ማለት ነው። እና አሁን የስርዓት ነው። አያችሁ፣ ትውፊት ስርዓት። ሶስተኛው ይሄ ምንድን ነው? ምሰሶ ነው። ይህ መደገም ነው። እኛ የምንደገመው ሸንበቆ ነው። ሸንበቆ ደግሞ ይሰበራል። ዶግማውን፣ ቀኖናውን፣ ትውፊቱን፣ ስርዓቱን መደገም ነው። እናውቀዋለን። ስለዚህ ከዛ ጀምሮ እስከ አብይ ጾም ከታኅሳስ 29 ማለት ነው ጀምሮ ያለው ዘመን አስተርእዮ መገለጥ፣ መዳሰስ አው የደስታ የምሳ ዘመን ተብሎ ይታመናል። ይህ ምንድን ነው ተባለ? የኢየሱስ ክርስቶስ ከሰማይ
ማርያም መወለዱ። አንድ ነገር ብቻ እንመልከት እዚህ ጋር ዘካርያስ 12 ቁጥር 1 ላይ ዘሰፎ ለሰማይ ሰማይን የዘረጋ ወሳረና ለምድር ዲበ ዘባነ ባሕር መሬትን በውኃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብእ ላይ የምታዩትን ሰማይ እንደዚህ አይዘረጋው። ይህንን የተቀመጠበትን መሬት ሳጽና ለምድር ዲበ ማይ በውኃ ጀርባ የመሰረተ እኔና እናንተ ሰው ያደረገ ምን ያደረገ? እግዚአብሔርን ለማመስገን አሁን ምን መሆን ብቻ በቂ ነው? ንገሩኝ እስኪ። ምነው ቀዘቀዛችሁ? ምን መሆን በቂ ነው? እስኪ ሰው የሆናችሁ አመስግኑት እግዚአብሔርን። ሰው የሆናችሁ ምን ይሆናችሁ? ምን ይሆናችሁ? ሰው የሆናችሁ ማለት ግን ምን ይሆናል ማለት ነው? አውሬ ይሆናል ማለት ነው አይደል? እንደዛ። ምክንያቱም የሰው ሞት የሚገደው የሰው ረሃብ የሚገደው ማለት የሰው ሞት ደስ የሚያሰኘው የሰው ረሃብ ደስ የሚያሰኘው የሰው የተለያየ ውድቀት ደስ የሚያሰኘው መቼም ሰው ነው ብለን አናስበው። እየሰማችሁ ነው አይደል? ያን ማየት መቻል ነው ማለት ነው። ይህን ማየት መቻል ነው። በአጭሩ ግን ሰማዩ ከላይ መሬትን ከዚህ ያደረገው በመሬትና በሰማይ መካከል እኔና እናንተ ልጆች ሆነ ኮንከነ ትውልድ ትውልድ ለዘላለም ያርገ የመሰረተው እግዚአብሔር ነው። ያ እግዚአብሔር ረቂቁ ገዘበ፣ የማይወሰነው ተወሰነ። ሀያ ዓለማትን ከላይ ከታች የፈጠረ እግዚአብሔር በማኅፀነ ድንግል ማርያም ዘመናትን የሰጠ ዓመታትን የሰጠ ዘመን ተቆጥሮለት ዓመት ተቆጥሮለት ቀን ተቆጥሮለት 9 ወር ከ5 ቀን ተብሎ በድንግል ማርያም ማኅፀን ተወስኖ መጋቢት 29 ቀን አንድ ተባለና ታኅሳስ 29 ቀን 9 ወር 5 ቀን ተብሎ መድኃኔዓለም የዘመናት ባለቤቱ የዓመታት ባለቤቱ እነሆ እርሱ የዘመን ባለቤት ሆኖ ሳለ የዓመታት ባለቤቱ የቀናት ባለቤት ሆኖ ሳለ ግን ቀን ተቆጥሮለት ተወለደ ነው ብላችሁ እስኪ አመስግኑት። ይህንን አምላክ ይህን ነው የሚናገረው። ቅዱስ ያሬድ ደግሞ ሲገልጠው እንዲህ ይላል። ዘሰፋ ሰማየ ድጓን ሰማይን የዘረጋ እምድንግል አስተራየ በድንግል ማርያም ታየ። ምን ማለት ነው? ጸንሰው ምን ማለት ነው? ወልደው ምን ማለት ነው? ታቅፈው ምን ማለት ነው? ስታጠባው በእጆቿ። እንዲሁም ቅዳሴ ዲዮስቆሮስ ምን ይላል? በጎለ እንስሳት ወዲህ በእንስሳት ማደሪያ ያው ተጨመረ ማለት ያው ተወለደ ማለት ተገኘ ማለት ነው። ተወዲህ አምሃ ንግሱ ተወፈየ። የእኛ ልጆች ባለ 110 ደረጃ ሆስፒታል ይወለዱ ንጉሥ አይባሉ። እውነት ነው አልተት ነው ይባላል እንዴ? ነገር ግን በበረት የተወለደው መድኃኔዓለም ንግሥናው በበረት ተገለጠ። ክብርና ምስጋና ለመድኃኒት ነው። አምሃ ንግሱ ተወፈየ አለ። ቀጠልና ምን አለ? ወከመ ሕፃናት በክረናል። አየህ ምንድነው የሚለው? አንተ ትሁቦሙ ሲሳይዎሙ ለእንስሳ ለሁሉም ወለእጓት ለይጼውዑ አይነ ኩሉ ነፍስ የፎኪያ የሰው ሁሉ ነፍስ አንተ ወይም አይን አንተ ወይም ሕሊና አንተ ወይም አይምሮ አንተ ተስፋ ያደርጋል። አንተ በጊዜው በእናት ማኅፀን የእናትን ምግብ ለሕፃናት ትመግባለህ። እንደተወለደ የእናትን ጡት ለሕፃናት ምግብ ታደርጋለህ። ከፍ እያለ ሲሄድ ደግሞ በራሱ መግቦት ሕፃንነት፣ ወጣትነት፣ ሽምግልና በዚህ ሁሉ መጋቢ ነው። የዚህ ሁሉ ባለቤት የሆነው እግዚአብሔር ከእናቱ ጡት ለመነ ነው የምላችሁ። ምን ለመነ? ወተት ለመነ። ይህ ብቻ አይደለም፣ ይህ ብቻ አይደለም። ሰማይ ከላይ እንደምታዩት ምድርንም ከዚህ እንደምትመለከቱ እኔና እናንተ ምን አይነት ልብስ እንደለበስን የምታዩት አምላክ እነሆ አስከበቶሙ ውስተ ጎለን እናቱ በበረት አስተኛችሁ ከደነቶሙ ቆጽለ በለሱ። እስኪ በብዛት በዚህ በኩል ናችሁ እናቶች ያላችሁት የፈለገ ድሃ ብትሆኑ ልጅ ወልዳችሁ የምታለብሱት ብታጡ ቅጠል ታለብሱታላችሁ? የቆባ ቅጠል ታለብሱታላችሁ? ድንግል ማርያም ግን ቅድመ ዘመናት ንጉሥ በማእከለ ዓለም ንጉሥ ድኅረ ዓለም ዓለም አልፎ ንጉሥ ቅድመ ዘመናት ሕዝብ ባልነበረበት መሪ፣ ተማሪ ባልነበረበት አስተማሪ፣ ተገዥ ባልነበረበት ገዥ፣ ተመጋቢ ባልነበረበት ዘመን መጋቢ የሆነውን አምላክ ስትወልደው የምታለብሰው አጣ። በለሶን የተባለ ቅጠል አለበሰችው። ምንድን ነው? አዳም በለስን በልቶ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጥቶ 5500 ዘመን መከራ ቢያመጣ ያንን መከራ እኔ ያነሳሁላችሁ ሲል መድኃኔዓለም ቅጠል ለብሶ መከራችን ያነሳልን። ክብርና ምስጋና ለስሙ ይሁን። ይናገር። ስለዚህ አሁን ምንድን ነው ዘሰፋ
እናንተ ወላዲተ እግዚእ ተብላ የአምላክ እናት እስኪ ተናገሩ። የአምላክ እናት በሉ። የጌታ እናት የማን እናት? የጌታ እናት ለማለት ሴቶች እንደ ኤልሳቤጥ መሆን ግድ ይላቸዋል። እንደማን ወንዶች የጌታ እናት ለማለት አልፈራስ ወሰገደ ወደ መካን ወደ ድንግል በማህፀን ያለው በማህፀን ያለው በኤልሳቤጥ ያለው በድንግል ማርያም ያለው በኤልሳቤጥ ማህፀን ያለው ሕፃን በድንግል ማርያም ያለው ሕፃን ፍጡሩ ለፈጣሪው አዎ ለአምላኩ የአምልኮ ስግደት ለድንግል ማርያም የጸጋ ስግደት በማህፀን ያለው በማህፀን ላለው ሰገደ። ሲያመስግኑት እግዚአብሔር ይህን ይጠይቃል። ወላጅ እኔ ጋር ናቸው አይደል? እሞ ወላዲቶኪ አረሴ ብቻ አይደለም እቀም መንጽሔ አበሳው ሀበነማይ እስኪ ተናገሩ። የምንነጻበት በሉ ሰው የምንሆንበት እውነተኛውን ውሃ አደለን። በጥምቀቱ ወለደነ ዳግመ እማይ ተወለድን። አንደኛ ከእናት ከአባታችን እንወለዳለን። ሁለተኛ በማኅፀነ ዮርዳኖስ በአምላከ መንፈስ ቅዱስ እንወለዳለን። እንደገና ደግሞ በቀራንዮ በፈሰሰው ደግሞ በተቆረሰው ሥጋው ደሙን ለሕይወታችን ማየገባውን ለጥምቀታችን ሴቶች በ80 ቀን ወንዶች በ40 ቀን ተጠምቀን እነሆ በክርስቶስ ክርስቲያን እንድንባል አደረገ። ቸሩ መድኃኒዓለም ክብርና ምስጋና ለስሙ ይሁን። ይህንን ነው የሚነግረን። እሺ ትምህርት ልጠቅልለው። እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃዱ ይሁንልን። አሜን በሉ እንጂ። ወንጌሉ ላይ ትንሽ ነገሮች ልንገራችሁና እንግዲህ ስለምናውቀው የሰንበት አገልግሎት ደቂቃዬ ጠብቄ ነው የምናገረው። የሉቃስ ወንጌል ምዕራፍ 2 እስከ መጨረሻው ስናየው 3 ነገሮች በውስጡ አሉ። በ5 ደቂቃ ውስጥ ልንገራችሁና ልጨርስ። እየሰማችሁ ነው አይደል? ስንት ነገሮች? 3 ነገሮች በውስጡ አሉ። ትርጓሜ ቤታችን ላይ እንደ ጥቅል ሀሳብ ማለት ነው። የመጀመሪያው ስለ አንድ ንጉሥ ይናገራል። አውግስጦስ ቄሳር የተባለ በነገሰበት ሰዓት ወፃ ትእዛዝ ማኅበ አውግስጦስ ቄሳር ከመጽሐፍ ሁሉ ዓለሙ እንዲቆጠር ትእዛዝ ወጣ ይላል። የሚገርመው ነገር አሁን የንጉሱ ፍላጎት ህዝብ እንዲቆጠር ነው። የዮሴፍና የድንግል ማርያም ፍላጎትን ተቆጥሮ ለመምጣት ነው። እናንተ ግን የመጣችሁት ተቆጥራችሁ ለመሄድ ሳይሆን በረከት አግኝታችሁ ለመሄድ ነው። ክብርና ምስጋና ለመድኃኒዓለም ይሁን። ተቆጥሮ ለመምጣት የመጣልን ተቆጥሮ ለመሄድ የመጣልን አለ የለም። ምን ልናደርግ ነው የመጣ ነው? እግዚአብሔርን አመስግነን እንወጣ። እግዚአብሔርን አመስግኑ ተብሏል። ቆይ እግዚአብሔርን አመስግኑ ስለተባለ አመስግነን ልንወጣ እንጂ ልንቆጠር ወዘተ ነገር የለም ማለት ነው። ስለዚህ ሊቆጠሩ ይሄዱ ነው። ንጉሱም ይቆጠራል ነው። አንዱ ይሄ ነው። በዚህ ሰዓት ግን ድንግል ማርያም የመውለጃ ሰዓቷ ደረሰ። ሲደርስ የበኩር ልጇን በበረት ወለደችው ነው። አሁን ቦታ በምን ወለደችው? በበረት ወለደችው። አሁን ዓላማው የነበረ የዮሴፍም የድንግል ማርያም ዓላማ ተቆጥሮ መምጣት ነው አይደለ? ነገር ግን የእግዚአብሔር ዓላማ ላይ ይሞላል። ልትቆጠር ስትል ዓለሙን የሚያውቀው ሰው ይቆጥር በተወሰነ መልኩ ነው። ሁሉንም አይቆጥረውም። ይቆጥረዋል እንዴ? አይቆጥረውም እኮ። ስለዚህ ዓለምን ምንድነው ሁሉ ሕዝብ ስተሪው በከመ አርአዮ ለጴጥሮስ ጴጥሮስ አንድ ወቅት አንድ ጥያቄ ጠየቀ ይላል። ጌታ ሆይ አቤት አለ። አንድ ጥያቄ አለች፣ እሷን መልስልኝና ይበቃኛል አለ። ይበቃኛል አለ። ምንድነው ጥያቄ? የዓለምን ካርታ አሁን ካርታ ስትል ወረቀት ነው ትዝ ይለን አይደል? ወረቀት ነው። ወይም ደግሞ እንግዲህ ልጆቻችን በተለያየ መልኩ የሚያደርጉ የመሬት ወረቀት፣ የክርታስ፣ የብራና ወዘተ ላይ ይችላል። የዓለም ካርታ እንዴት አሳየኝና ይበቃኛል አለ። እንዲህ ያደረገና መዳፉን ህፃናት የሚጫወቱበት ብይ እንደዚያ ነገር አደረገና ዓለም ይችላል አለ። አመንካ አምኛለሁ። በጣም ጥሩ። ዓለምን አሳየው። አንተ ደግሞ ካመንክ ዓለም እኔ መዳፍ ውስጥ ከሆነች አንተ ያለው የት ላይ ነው አለ። እየሰማችሁ ይባል ምን አለ? አንተ ጴጥሮስ የት ላይ ነው ያለው አለ። በአንተ መዳፍ ውስጥ ወዲያውኑ ከእናቷ ከዶሮ ማለት ነው ከዶሮ እንደ ተቀፈቀፈ ጫጭ እነሆ መዳፍ ላይ እንጭል እያልኩ ነው አለ። እስኪ አመስግኑ ስለታዲያ ነው ማለት ነው። የመኖራችን ምስጢር እናታችን ስላዘለችን ስላቀፈችን ስላበላችን ወይም ደግሞ ሰዎች ደግሞ ወደው ስለሚያኖሩ ሳይሆን በማን መዳፍ ውስጥ ነው የምንኖረው? ንገሩኝ እስኪ። አመስግኑቴና በሱ ነው የምንኖረው። በሰው ሆን ያለ ድንግል ማርያም በቤተልሔም ልጇን ወለደችው። ስትወልደው
መላእክት ከሰማይ መጡ፣ እረኞች ከጫካ መጡ። በአጠቃላይ ምን አሉ? ተናገሩት። ስላዩት በሉ፣ ስለሰሙት እግዚአብሔርን አመሰገኑት። አንዱ ይሄ ነው። አመስግኑት እግዚአብሔር። አንደኛው ነው ምንድነው? ድንግል ማርያም ወለደች፣ አምላክ ተወለደ፣ በቤተልሔም ተገኘ፣ እረኞቹ መጡ፣ መላእክት መጡ፣ እንስሳ በዚያ ውስጥ አሉ። ሁሉም አንድ ላይ ሆኑና ወማደመር የተኮኑ ነው የሚለው። እነሆ አንድ ሆነው ሲያመሰግኑ፣ እረኞች ግን መጀመሪያ ከመላእክት ስለሰሙት፣ ቀጥሎ ደግሞ በበረት ስላዩት አንድ ሆነው እግዚአብሔርን አመሰገኑት። ክብርና ምስጋና ለመድኃኒዓለም። አንዱ ሁለተኛው በስምንተኛው ቀን እንግዲህ ሕግ ጸባያዊ ሕግ መጽሐፋዊ የሚባሉ አሉ። የመጀመሪያው ሕግ መጽሐፋዊ የሚባለው በስምንተኛው ቀን የአብርሃምን ግዝረት መፈጸመቻ ነው። ያንን እንደ ሰውኛው ሳይሆን እንደ ጥበበኛው ሳይሆን እንደ መንፈስ ቅዱስ እንደ እግዚአብሔር አሰራር በስምንተኛው ቀን ፈጽሞ ስም የሚወጣው በስንት ቀን ነው? በስንት ቀን? በሚገርም ነገር ነው። የስም መውጫውን አታውቁትም እራሱ አሮላታላክ ትክክል ነው። እንግዲህ ያው እናንተ ወሰዳችሁት ይሄ አክታሚና የአክታሚ በማስረቱ ይሄ በመቃብር በኋላ የሚቀረውን ስም ሳይሆን ዘላለማዊው ስም ነውና ወንድ በ40 ቀን ሴት በ80 ቀን አሉ። ስለ ክርስትና ነው እየሰማችሁ ማለት። በስምንተኛው ቀን ነው። በስምንተኛው ቀን እስኪ ተናገሩ። ስሙንም በሉ ኢየሱስ አለችው። ስሙን ማን አለችው? መድኃኒት ማለት ነው። ክብርና ምስጋና ለወላዲተ አምላክ። ኢየሱስ አለችው። ኢየሱስ አለችው። ስሙን ማን? መድኃኒዓለም። በስምንተኛው ቀጠለ። በ12 ዓመቱ ወደ አደባባይ ይዛ ወጣች። የዕለቱ ታሪክ ነው። ወደ አደባባይ በዓል አከበሩ። አሁን ይሄ በዓል ማክበር ነው። ከድንግል ማርያም ቅድም እንዳየነው የመጀመሪያው ለመቆጠር መሄድ ነው፣ ወለደች። አሁን ደግሞ በ12 ዓመቱ ሕግ መጽሐፋዊ ነው። በዓሉን ሊያከብሩ ሄዱ። አከበሩና ዮሴፍና ድንግል ማርያም ተመለሱ። የእነሱ ጉዞ ላይ ነበር። የእግዚአብሔር ግን ሌላ ነው። የእግዚአብሔር ሌላ ነው። እነሱ አክብረው ሲመለሱ መድኃኒዓለም በዚያው በአዳራሹ በአደባባዩ በመቅደሱ ቀረ ነው ብላችሁ ዘወር በላ ስትመለከት ልጇ የለም። አሁን እዚህ መካከል ላይ እናንተ ልጅታችሁ ነበረ። ዘወር ስትይ ልጅሽ ምታችሁ ወይኔ ነው ምትይው አይደል? እንደዚያ እኮ ነው። እነዚህ በእጃው ደምረቱ እንግዲህ እኔም ያለው ስቲከር ነው። ቅዱስ ያሬድ በየቀኑ ስለምትሰሙ ሞባይል የጠፋ ቦርሳዬ የጠፋ ልጅ የጠፋ አይደለም ምትሉ ይህ እንኳን ሰብስቦ መያዝ ያቃተ የሰማችሁ ናት። አምና ታኅሳስ 11 ቀን ቅዱስ ያሬድ 25 ሞባይል ጠፍቶ ወዲያውኑ እዚህ ውስጥ በሲቪል የለበሱ ፖሊሶች ይዘውታል። ወዲያው ስጋ ደግሞ ሊቀበል ጸበል ሊጠጣ መስቀል ሊባረክ የሚመጣ ሰው እንዳለ ሞባይል ሊመለጥፍ ይመጣል። እኔ አንድ ጊዜ ደብረ ሊባኖስ ይለኛል። ድሬዳዋ ሳለን መንፈሳዊ ጉዞ ተጉዤ ሰዎች ይሸጅም አንድ ታላቅነት ናቸው። ትልቅነት በጣም ብዙ ብናት ናቸው። በቦርሳቸው ሞባይል ይዘዋል፣ ብር ይዘዋል። ነጭ ልብስ ለብሰው ሊቆርቡ ሲገቡ የሴት ሌባ ተከትላ ገብታለች። ሴትዮዋ ስጋው ደግሞ ይቀበላሉ። ሌባዋ ግን ቦርሳ ይዛል። እየሰማችሁ ማለት ይሄ እዚህ የለም ትላላችሁ? አለ የለም? መድኃኒዓለም ይገስጽልን። አሁን መለስ ስትንሿ የለም። ራሷን ያዘችና ወደዚያው ተመለሰች። ወደ አደባባዩ ስትመለስ እያመሰገኑት አገኘች። እሷ በልደቷ አመስግነዋለች። ዛሬ በዓታ ናት አይደል? በ3 ዓመቷ ወደ ቤተ መቅደስ ስትገባ ዘካርያስ ብዙ ምክንያት ፈጠረ። የት ላሳድራት ነው? ምን ልመግባት ነው? ማን ሊያዋራት ነው? ምን ላለብሳት ነው? ወዘተ የሽማግሌ ነኝ ሲል ለምግቧና ለልብሷ ፋኑኤልን አመጣ። የሚያነጋግሯት መላእክትን አመጣ። መኖሪያዋን ደግሞ 12 ዓመት ቤተ መቅደስ አደረገላት። ክብርና ምስጋና ለመድኃኒዓለም። አመሰገነችው። ለዚህ ነው አንቀጸ ብርሃን ላይ ከመዝን ነጋሪት ውስጥ ቤተ መቅደስ አስተተው ክሌታ ቀደ እዘትና ዘቲ ባለ መላእክት ከኪንስቴ ይወጡ ወበለኪን ወበብልኪን ይህን ሰማያዊ እያለ ይናገረዋል። አሁን እንደገና ቀጠለ። በ15 ዓመቷ ከቤተ መቅደስ ጠበበ ተብሎ ከሚሰማ አረጀ ተብሎ ከሚታደስ እነሆ ከዚያ ያስወጧት መቅደሱን ተገኘች ድንግል ማርያም። አመስግና ድንግል እናታችን ስትገባ እያስተማራ ቤቷለች። እነሆ ልጄ ለምን ጠፋህ ስትለው አንድ ነገር ተናገረ። የመጨረሻችን በስ ተናገሩ። እናቴ ሆይ በሉ በአባቴ ቤት እኖር ዘንድ እንዲገባኝ አላወቅሽም ወይ? ሕፃናት በዚህ እንዲገኙ፣ ወጣቶች በዚህ እንዲገኙ፣ እኛ በዚህ እንድንገኝ የፈቀደ ማን ነው? ንገሩኝ እስቲ። የፈቀደ ማን ነው? እግዚአብሔር ነው። ድንግል ማርያም ግን
12 ዓመቱንም 40 ቀኑንም እንዴት የዘዝላ አዝማዲው እንደገና ደግሞ ሕግ ጸባያዊ እየታዘዘ ሲያድግ ሁሉንም በልቧ ተጠብቀው ነበረ። በልቧ የጠበቀችው በቤተልሔም የተወለደው በ8ኛው ቀን የተገረዘው በ30 ዓመቱ የተጠመቀው እነሆ በኢየሩሳሌም በዓለም ያስተማረው በቀራንዮ በሁለት ዓሣ ቢያጠግባቸው በሁለት ወንበዴ መካከል ሰቅለው በ5 እንጀራ ቢመግባቸው በ5 ምስማር ወግተው ቀራንዮ ላይ መገለጡ መዳሰሱ መታየቱ ዘመነ አስተርእዮ ነውና በዚህ ተጠናቀቀ። ሴት ኢየሩሳሌም ለእግዚአብሔር ለእኛ ሲል በረት ተወልዶ ለእኛ ሲል ቀዝቃዛ ውስጥ ገብቶ ለእኛ ሲል በአህያ ተጭኖ ለእኛ ሲል በረሃ ለበረሃ ተንከራቶ ለእኛ ሲል መስቀል ተሸክሞ ቀራንዮ ወጥቶ ለእኛ ሲል በመስቀል ላይ ተሰቅሎ ለእኛ ሲል በሚስማር ተወግቶ ለእኛ ሲል ጎኑ ተወግቶ ለእኛ ሲል መራራ ጠጥቶ ለእኛ ሲል መጥቶ ነፍሶ ነፍሱን ሰጥቶ እኔና እናንተ ከሲኦል ወደ ገነት ከባርነት ወደ ነፃነት ከዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ዓመተ ሥጋዌ የለወጠ አምላክ ኢየሩሳሌም እግዚአብሔርን ታመሰግነዋለች እንደተባለ ሁሉ እግዚአብሔርን እናመሰግነዋለን። እግዚአብሔርን አመስግነን የመንግስቱና የጽድቁ ባለቤቶች እንዲያደርገን መልካም ፈቃድ ይሆንልን። በዛሬው ዕለት በቤተክርስቲያን ቅዱስ ጋብቻቸውን ያደረጉ እግዚአብሔር በቃሉ አንድ ያደረገውን ሰው አይለየው ተብሏልና ብሉይ ኪዳንም እልፍ ሆኑ አእላፍ ሆኑ ተብሏልና እስኪ ሁላቸውም ጋብቻቸውን በሉ እግዚአብሔር ይባርክላቸው በሉና እግዚአብሔርን አመስግኑ። በሰላም አሉ። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ የእስራኤል ቅዱስ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። መምህራችን መጋቢ ሃይማኖት ገብረ መስቀል በላይ እንዳደመጥናቸው ኢየሩሳሌም እግዚአብሔርን ታመሰግናለች በሚል ርዕስ እግዚአብሔር አምላካችን ያቀበላቸውን የሕይወትን ቃል ሰፋ አድርገው አስተምረውናል፣ መክረውናል፣ ገስጸውናል። ላስተማሩን ለመከሩን ለመምህራችን ለመጋቢ ሃይማኖት ገብረ መስቀል በላይ የአባቶቻችን አምላክ የእኛም አምላክ የእስራኤል ቅዱስ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ በሚመጣበት ሰዓት እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀሁላችሁን የአባቴ መንግሥት ወርሱ ዘንድ ወደ እኔ የሚሆን